ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። እሺ ጌታ ምን እንደው እዚህ ላይ በተለይም በቅዳሴ ጊዜ ካህናቱ እርስ በርስ ያላቸው ልኡካኑ ያላቸው እርስ በርስ ያላቸው ህብረት፣ ፍቅር፣ ንጹህነት፣ የልብ ንጹህነት እና ይሄ ከሽንገላ ነፃ የሆነ በክርስቶስ ቤተ መቅደስ በክርስቶስ ፊት በዛ ብሩህ በሆነው ገጽ ፊት መቆማቸውን መሰየማቸውን መሾማቸውን ማመን በጣም ወሳኙ ነገር ነው ብዬ ነው የማምነው። እንደው እናምናለን ወይ እንደዛ በእውነት አሁን ተመስለው ካህናት እንደው መቼስ ሁላችንም አገልግሎቱ ስላለን ምዕመናንም ይመለከታቸዋል። ስለዚህ በአገልግሎት ውስጥ ቤተ መቅደስ ውስጥ እግዚአብሔር እያየን ነው፣ እግዚአብሔር ፊት ነው የቆምነው። እግዚአብሔር በፊቱ ብሩህ ሆኖ እንዲቀበለን ምንለው ሁሉ ከልባችን ነው፣ አምነንበት ነው። በቃ አንደኛው ለአንደኛው የሚጸልየው የልቡን ነው የውስጡን ነው ብለን እርስ በርስ እናምነዋለን ወይ? እንደው ይሄ በጣም መታየት ያለበት ጉዳይ ነው። ምክንያቱም እግዚአብሔር ያንን ቅዳሴ ያንን ጸሎት ያንን የቀረበ ልመና ያንን የቀረበ በፊቱ የቀረበ መባ የሚቀበለው ቅድም ባልነው መንፈሳዊ ልቦና ከቀረበ ነው። አለዛ በብሩህ ገጽ የሚለው እኮ አለ ምክንያት አይደለም። ብሩህ ያልሆነ ገጽ አለ ማለት ነው። ገጸ ምሕረት እንዳለ ገጸ መዓት አለ ማለት ነው። እንደው እዚህ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ጀምሮ ስለ መንገድ የሚናገረው አለ። ከዛም አልፎ ደግሞ 16 ላይ ያለ እዛው ትንቢተ ኤርምያስ እና እዛ ታሪኮቹን ሲዘረዝር እስራኤላውያንን ሲወቅሳቸው የነበረው በፊቴ በጎና መልካም ሆናችሁ አላገኘኋችሁምና ዕጣናችሁ መስዋዕታችሁ በፊቴ የምታቀርቡት ነገር አጸያፊ ሆኖብኛል ይላል። በቃ በነገራችን ላይ በእግዚአብሔር ፊት የምናቀርበው ነገር ለእግዚአብሔር ምንም የምንለብሰው ልብስ ወርቅ ብንለብስ ዕንቁ ብንለብስ እንደ የተንቆጠቆጠ የሚያብለጨልጭ ልብስ ብንለብስ ሰውነታችን የፈለገውን ያህል ብሩህ ቢሆን በቃ የምናቀርበው ነገር ደግሞ ወርቅ ዕንቁ ቢሆን በፊቱ ቤተ መቅደሱን የሞላ ወርቅ ብናስገባ ምንም ማለት እግዚአብሔር የሚፈልገው ከኛ ውስጥ ያለውን የልባችንን መሻት ነው። ስለዚህ ከውስጥ ከልብ የምናቀርበው ነገር በጣም ትልቅ ነገር ነው እና ልንጨነቅ የሚገባው ያን እዛ ላይ ሊያስጨንቀን የሚገባው ስንምንለብሰው ልብሰ ተክህኖ አይደለም። የከተማው በጣም አስቸጋሪው ነገር ውድድሩ ልብሰ ተክህኖ ውድድሩ በቃ ይሄ ካሜራ ፊት ተጨንቆ ሳይሳሳቱ መውጣት ነው። ህዝቡ ፊት የቃለ እግዚአብሔር እንዲያይነጥብ አድርጎ መውጣት ነው። ግን ቃለ እግዚአብሔርን በትክክል ማንበብ ማዜም ብቻ የቅዳሴው አካል አይደለም። ቅዳሴው ልብ የሚፈልግ ንጹህ የሆነ ቀናነት ያለው ሽንገላ የሌለበት ማስመሰል የሌለበት እንደው ለይስሙላ ህዝቡ ፊት እኮ ፍቅር ናቸው እንዲባል አይደለም ሆነ ያለው። ፍቅር መሆን ያለበት እግዚአብሔር ፊት ነው እና እግዚአብሔር ደግሞ ያው እግዚአብሔር ልብ የተባለው አይደለም፣ እግዚአብሔር ልብ ያለ የተባለው እግዚአብሔር እኮ እጃችንን ሰውነታችንን እንቅስቃሴያችንን አይደለም ያውና ይሄንን ወደፊትም ሊታሰብበት የሚገባ ጉዳይ ነው። በልኡካኑ በአገልጋዮቹ ምዕመናንም ጭምር የሚመለከተው ካህናትን ብቻ አይደለም ምዕመናንም ጭምር እዛ ቤተ መቅደሱ ውስጥ ስንገባ ስናስቀድስ በቃ በተቻለ መጠን እንደው እግዚአብሔርን ጠይቀን አቅም ስጠኝ ይቅር እንዲተው እንደው ልቤ ውስጥ ያለውን ክፉ ነገር ጥዬ እንዲመጣ አድርጋኝ ብለን ጸሎት አድርገን እንደው ቅዳሴ ውስጥ ስንቆም ንጹህ በሆነ ልብ ብንቆም እግዚአብሔር ይሰማናል ነው ጸሎታችንን እና ይሄን አጽንኦት ለመስጠት ነው። ከዛ ያው ቀጥሎ ወንዙ ይቁም ካህን ሩጣ ሰፊሆ እዴሁ ወገጹ መንገለ ምስራቅ ወይ በልባ አብይ ቃል ይላል። ከዚህ በኋላ እንግዲህ ትእዛዝ ነው ይሄ ወንዝ ይቁም ካህኑ ይቁም ይላል። እጁን ዘርግቶ በቃ ርቱ በሆነ ዝም ብሎ መንገዳገድ ወይም መወዛወዝ በሌለው መንጋደድ በሌለው አንዳንድ ጊዜ ስንቆም እንዲህ ተንጋደድ ወይ እንዲህ ተንጋደድ ቀጥ ብሎ ይቁም ይላል። እንደተተከለ ምንድነው የሚለው አንዴ እዚህ ቅዳሴ ማርያም ላይ ያለ እንደተተከለ ትርሽማ እንደታጠበ ሸማ የሚለው በቃ እንደተተከለ ትርሽማ ቀጥ ብሎ መቆም አለበት ይላል። ሰፊሆ እዴሁ ይላል እጁን ዘርግቶ። ምክንያቱም እጁን የሚዘረጋው እጁ ሲዘረጋ ሁሉን ይቀበላል። የተዘረጋ እጅ ሁሉን ይቀበላል። ስለዚህ እዚህ እጅ ላይ ሁሉ አለ።
እዚህ እጅ ላይ ሁሉን ይዤ ቆሜያለሁ። ቅድም የጸለየው ለህዝቡ፣ ቅድም ጸልዩልኝ ያለው፣ ቅድም ካህኑን አጠገቡ ያለውን ተራዳዩን ጸልዩልኝ ያለው አሁን እጁን ለመዘርጋት ነው። ስለዚህ እጁን ይዘረጋና ይሄው ይዤ መጥቻለሁ፣ ብሩህ በሆነ ፊት ተቀበለኝ፣ ብሩህ በሆነ ፊት ተቀበልልኝ ብሎ እጁን ዘርግቶ እዛ መባውን፣ ዕጣኑን፣ አስራት በኩራቱን፣ ስጦታውን ይዘው የመጡ ምዕመናንን ይዞ ይቆማል። እንባ ይዞ ይቆማል። ሐዘን ይዞ ይቆማል። ተስፋ የቆረጡ አሉ እዛ የሚያስቀድሱ እግዚአብሔር እንዲሰማቸው የሚፈልጉ እዛ ካህኑ እጅ ላይ ያለ ያለማናቸው ጩኸታቸው እና በእውነት የካህናት ኃላፊነት እኮ እንዲቀላል ነገር እኮ አይደለም። እጁ የካህኑ የሚዘረጋው የግል አይደለም። ምዕመናን እጅ ዘርግተው ሊጸልዩ ይችላሉ። የምዕመናን እጅ የግላቸው ነው። የካህኑ እጅ የግሉ አይደለም። በኋላ ወጥቶ በዛው እጅ ነው የሚባርካቸው። ያ እጅ ነው የሚባርካቸው። ምክንያቱም ቅድም ለእግዚአብሔር መባ ይዞ የቆመ እጅ ነው እና ይሄን በደንብ ልመረምረው ይገባል። እንደው እውነት ለመናገር እያንዳንዷ እንቅስቃሴ ቤተ መቅደስ ውስጥ ያለችው ሰማያዊት ናት፣ በእግዚአብሔር ፊት የምትቀርብ ናት እና እጁን ዘርግቶ ከዛ በኋላ ወገጹ መንገለ ምስራቅ ፊቱ ወደ ምስራቅ ወደ ፀሐይ መውጫ ዙሮ ወደ ምስራቅ አዙሮ ደግሞ መሀል ላይ ዲያቆኑ ይላል ወደ ምስራቅ ተመልከቱ ይላቸዋል። ግን ካህኑ ነው ቀድሞ አርአያ የሚሆናቸው አብነት የሚሆናቸው ወደ ምስራቅ ይዞራል። ፊቱን ያዞርና ይቆማል። ከዛ በኋላ ወይ በልባብ ይቃል። ደግሞ ይሄ በልሆሳስ አይደለም። ምክንያቱም ስርዓተ ቅዳሴው ላይ ባለፈውም ስናየው እንደነበረው የውስጥ ጸሎቶች አሉ። በልሆሳስ በመጋረጃ ውስጥ የሚጸለዩ ካህኑ ለብቻው የሚጸልያቸው። ይሄኛው ግን እንደዛ አይደለም። በአብይ ቃል፣ በታላቅ ቃል፣ በሚሰማ ቃል ድምፁ ከፍ ብሎ ለጆሮ በሚገባ ቃል ድምፁን አሰምቶ ይጩህ ይላል፣ ያዚም ይላል። ይሄ እንግዲህ አሃዱ ለማለት ነው። ይሄ ቅድመ ሁኔታ እንትን የሚያደርገው እዚህ ላይ ቅድም እንዳሉት አሃዱ ቢለውን ከመጀመራችን በፊት ቅዳሴ አሃዱ ብቻ የሚመስላቸው ሰዎች አሉ። ቅዳሴው አሃዱ ምስክርነት ነው። አሃዱ እግዚአብሔር አብ፣ አሃዱ እግዚአብሔር ወልድ ምንለው ምስክርነቱን ነው እንጂ ቅዳሴው አገልግሎቱ መስዋዕቱ ቀድሞ ጀምሯል። ከዛ ደግሞ ከዚህ በኋላ ያለው ቅዳሴ ነው። አንዳንድ ምዕመናን በቃ ቅዳሴው አሃዱ ብቻ የሚመስላቸው አሉ። እኔ አንድ ሰው ነሲብ ሰማሁት፣ ምን አለ እንደው ቅዳሴ አሃዱ ብቻ በሆነ በቃ ህዝቡ ቀጥ ብሎ አስቀድሶ እንሄዳለን። ግን አሃዱ ብቻ ቢሆንም ህዝቡ ያው ዞሮ አሃዱ እኮ ነው ቅዳሴው ሁሉ እኮ አሃዱ ነው። በነገራችን እኔ እንግዲህ እንዴት መረዳቱ እንዴት እንደሆነ አላውቅም እንጂ ቅዳሴው ሁሉ አሃዱ ነው። አሃዱ ያቸው አጭር የሆነችው ብቻ አይደለችም። 3 ሰዓቱ ቅዳሴ አሃዱ እና ይሄንን መመርመር ያስፈልጋል። እዚህ ላይ የተወሰኑ ሀተታዎች አሉ። ቄሱ ፊቱን ወደ ምስራቅ ዙሮ መቆሙ ጌታ ስለ ህዝቡ እንዲለምንላቸው ለማጠየቅ ነው። ስለ ህዝቡ መለመኑን ጌታ ፊት መቆሙን ወደ ጌታ እያማለዳቸው መሆኑን ለመናገር ነው። ምክንያቱም ምስራቅ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ምጽአቱን የምንናገርበት የጌታችንን መምጣት ተስፋ የምናደርግበት እና በክርስቶስ ይመሰላል። ምንድነው አንቲ ምስራቅ ወልኪ ፀሐይ ጽድቅ የምንለው እመቤታችንን እንመስላታለን በምስራቅ። ከዛ ክርስቶስ ደግሞ ከዛ ከእመቤታችን መወለዱን አማናዊ ፀሐይ ጽድቅ ኢየሱስ ክርስቶስ መምጣቱን የምንናገርበት ስለሆነ ያንን ይናገርበታል። ከዛ በኋላ ዲያቆኑ ወደ ምዕራብ ዙሮ መቆሙ ተንሥኡ ለጸሎት እያለ ህዝቡን ሊያነቃቃቸው ሊቀሰቀሳቸው አይዟችሁ ሊላቸው እንደሆነ ደግሞ አይጠይቅም። ካህኑ ወደ ምስራቅ ሲዞር ዲያቆኑ ደግሞ ወደ ህዝቡ ይዞራል። አይዟችሁ፣ በርቱ፣ ቁሙ፣ ቀጥ በሉ፣ እጆቻችሁን ዘርጉ፣ ቅዳሴውን ካህኑን እየተከተላችሁ ተሰጥኦ መልሱ እያለ ህዝቡን እያነቃቸው እንደሚቆይ ለመናገር ነው። ሌሎችም ብዙ ምልክቶች አሉት። በተለይ ካህኑንና ዲያቆኑን ጌታችን ኢየሱስ ክርስቶስ በተነሳ ጊዜ ከራስጌና ከግርጌ የነበሩትን መላእክት ምሳሌ ያደርጋቸዋል። ትንሣኤውን መስካሪ አብሳሪ ናቸው እነዛ መላእክት። ይህም ካህኑ ዲያቆኑ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ ቅዳሴው ስርዓት ስለ ቅዳሴው ምስጢር ስለዚህ ስለሚሰጠው መዳን የሚመሰክሩ ስለሆኑ ያንን ይናገራል። የኔታ እስኪ እንደው አሃዱ አብ የሚለውን ደግሞ ይብል። መልካም እንግዲህ ያው ከዚህ በኋላ በጣም ምዕመናኑም እንደለመዱት እኛም እንደለመድነው አሃዱ ከተባለ በኋላ ቀጥ ብለን የምናስቀድስበት ነው። እኔ ቅድም ያለው እንደው ቅዳሴው አሃዱ ብቻ በሆነ ሰው ቀጥ ብሎ እንዲያስቀድስ እንደው ያሰኛል። በእውነት ያባብላል። ለምን አሃዱ ሲል ቀጥ ነው የሚለው። እኔ አንዳንዴ በጎነቱ ይታየኛል። በቃ እንደው ማለት በአንድ አምላክ በአብ በወልድ በመንፈስ ቅዱስ ያለን መታመን ሰማይና ምድር የማይችለው ስም እንደሆነ እንዴት እንደተረዳ ነው ያለው። እንትን በየመንገዱ ያለው የማያስቀድሰው ጭምር ነው ነገራችን የሚቆከው ነው። አሃዱ ሲባል በርቀት ድምፅ የሰማው በሙሉ እንደው ድምፅ ማጉላ የተሰማው ሙሉ ባለበት ይቆማል። ይሄ ጥሩ እንደው አይሁን ያልነው እኛ ቅዳሴው ከዚህ ብቻ እንዳይመስል ነው እንጂ አሃዱ ሲባል ቅዱስ ሲባል በጣም ከሚከብዱኝ በጣም ትልቅ ሰማይና ምድር ሁሉም የእግዚአብሔር ቃል ነው። ሁሉም ትልቅ ነው።
ግን ሰማይና ምድር በቃ እንደው ከምድር እስከ ሰማይ ድረስ አንዴ ስንጥቅ የሚያደርግ ቃል ነው። ይሄ እውነትም ነው። እግዚአብሔር ስም ነው። ስሙ ቀላል ከመለስሙ ለዚህ ኢየሱስ ሁሉ በቃ ብርክ የተባለው የምናይበት ስለሆነ አሐዱ ሲባል በጣም ነው የሚገርመው። እኔ ቅዳሴ በጣም ሰማያዊ እንደሆነ የማይበትም የመጀመሪያው አሐዱ በአብይ ዜማ በቃ በካህኑ ድምፅ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ እኔ ያን ጊዜ በቃ አሐዱ ሲባል ሆነ ለመናገር ሰማይ በቃ ዕለቱን ክፍት ያለ ነው የሚመስለው። በቃ ሰማይ ተከፍቶ እውነትም ነው ይከፈታል እኮ ግን እንደው ፊት ለፊት ላልበቃ ነው ለእኛ ጭምር እንደው እስኪታየን ድረስ ነው በቃ ለእኛ እንኳ ጭምር ለጎስቋሎች እንኳ ጭምር መላእክትና የሰው ልጅ አንዱ ነው ያመሰግኑበት ምስጋና እስኪሆን ድረስ አሐዱ አብ ቅዱስ ሲባል በጣም ትልቅ ነገር ነው እና ይሄ ምን መሰክርበት በቃ ያን ጊዜ ውሃ እንኳ የቆመበት ነገር ስም ነው በቃ አይደል በቃ ጸጥ ያለበት እኔ በዚህ ጊዜ እንደው አናያቸው እንደው እንጂ አዕዋፋትም እንስሳትም ሁሉ ጸጥ ያሉ ነው ይመስለኝ በቃ ስንቆምና ይሄ ጸጥ ብሎ አሐዱ እስኪያበቃ እንኳ አዳምጦ መስክሮ መሄድ በጣም ትልቁ ነገር ነው። ቅዳሴው ግን ይሄ ብቻ አይደለም የሚለውን ይያዙልኝ። ቅዳሴው እዚህ ላይ አይደለም የተገባው ከተገባ ቆይቷል። ቀጥ ብሎ ማስቀደስም ከዚህ የሚቀጥል ግን ያው በየመንገዱ ያለው ድምፅ የሚሰማው ሁሉ እየተንቀሳቀሰ ያለው በዚህ ጊዜ ደግሞ ቀጥ ብሎ መስማቱ እውነትም ምስክርነቱን መስጠቱ ስለሆነ በጣም እሱ ግን የታለው እዚህ ላይ ልምድ ያልሆነብንም ወይ አብዛኛው ይረዳዋል ወይ ገብቶት ነው ወይ ምስክርነት መሆኑ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ አንድ አምላክ ነው ብሎ የሚመሰከርበት ምስክር ተረድቶት ነው ወይ ካለን በልምድ የሚኖር ህዝብ አንፃር እንደው ያ ነው ወይ እንደው ሲቆም አይቶ የሚቆም የለም ወይ አሐዱ ሲባል ይቆማል ስለተባለ ብቻ ቀጥ ብሎ የሚቆም የለም ወይ ከብዛት ስናየው አብዛኛው እንደዛ አይደለም ወይ እንደው አሁን ባሉት ነው ወይ እንትኑ እንደው አሁን ይሄ አሐዱ ሲባል እሱን እንድናየው በቃ እሱን ይረዱ ቀጥ ሲባል ዝም ብሎ አይደለም አሐዱ ለምንድን ነው ያስቆመው ያቃን ሰው እንዳይንቀሳቀስ ጸጥ አድርጎ ያዘው አባቶቻችን ናቸው ይሄን ነገር ያስለመዱት ነገራችን ላይ መቼም ትናንት የመጣው ፊት ዛሬ የተጀመረ ነገር አይደለም አባቶቻችን ግን ሌላውን እንኳን ቁሜ መስማት ባልችል ለሌላው እንኳን ጊዜ ባይኖረኝ ወጥቼ እንኳን እንግዲህ እየሄድኩ ከሆነ ቅዱስ የሚለው ቃል የሱራፌል ኪሩቤል እንትን ያመሰግኑበት ምስጋና ሲሰማና አሐዱ ሲባል ያዝ እንኳን ቁሜ ይሄንን መስክሬ ልሄድ እና በዚህ ልክ ነው መደረጋት ያለባቸው ያ በጣም ሰማይና ምድር የማይችሉት ስም ነው እየተጠራ ያለው አንድነት ሶስትነት ነው እየተነገረ ያለው አንዱ አብ ቅዱስ ነው እና ይሄ በጣም እንግዲህ አሐዱ ከተባለ ቅዳሴ ይገባል አሐዱ ሳይባል መግባት አይቻልም ያው ይዘው ነው የመጣው ልምድ ነው እንጂ ቅዳሴ ከመጀመሪያው ጀምሮ ከተጀመረ በኋላ አይገባም ያው ከኪዳን ጀምሮ ነው አስቀዳሽ የሚገባው ከትናንት ጀምሮ አይደል አስቀዳሽ የተዘጋጁ ቆራቢ አስቀዳሽ እኮ ከትናንት ጀምሮ የተዘጋጁ ናቸው ዛሬ ድንገት ያሰቡት አይደለም እኔ አንዳንዴ ማስቀደስን ድንገት አታስቡት ነው የምለው በዚሁ በቃ ማስቀደስ ድንገት መታሰብ የለበትም ነገ የማስቀደስባት ቀን ናት ይሄን ስራዬን አስተካክላለሁ ይሄን ጊዜ እንዲህ አድርጌያለሁ ካለ አንድ ሰው ከአሐዱ በፊት ገና ከኪዳኑ መጥቶ አብሮ መቆም አለበት በቃ አብሮ መቆም አለበት ያለዛ ደግሞ እየሮጠ የመጣም ሰው ከሆነ ምናልባት እንግዲህ በቅዳሴ አቋርጦ መግባት ይገባል አይገባም የሚለው ብዙ እንትኖች ሊኖሩት ይችላሉ እንደ ችግሩ እንደየሁኔታው እንዴት ነው የሚገባው እንዴት ነው የማይገባው ለምን ይገባል ለምን አይገባም የሚለው ሌላ ራሱን ችሎ ቁጭ አድርገን ለብቻ ይገባል አይገባም የሚለው የምናየው ነገር ይሆናል አሁን ሰው እንደምናየው ጻው ሲባልም ወጥቶ ይሄዳል የሚሄድባቸው አጋጣሚ አሉ ቅዳሴ አሐዱ ከተባለ በኋላ መግባት ግድ ሆኖ ከተገኘ የሚገባባቸው አጋጣሚ ሊኖሩ ይችላሉ የማይሰማ ነገር ካለ ሰው መጥቶ መግባት እየቻለ ምንም ሳይሰማ ደጅ ከሚቆም የከተማው ግን ይሄን የሚያስብል አይደለም ነገራችን አንደኛ የሚቆርብ ሰው ከሆነ መምጣት ያለበት ቅድም እንዳልሆኑ የማይቆርብ ከሆነና ለማስቀደስ የመጣ ሰው ከሆነ ግን ቅዳሴውን በሙሉ ይሰማዋል ከዳሩ ነው ስለዚህ ሌላውንም ላለማስቸገር እዛው ቀጥሎ መስማት ያስፈልጋል ጭልም ባለበት ምንም በሌለበት በገጠር ሆኖ ድምጽ መስማት በሌለበት ከሆነ ግን ጠጋ ብሎ ሊሰማ ይችላል የማይሰማ ከሆነበት ገባ ብሎ ሊሰማ ይችላል እና ግን እንደ በቅዳሴ አጠቃላይ ያለው ምንድነው እመቦ ብእሲ አይደል ከመጀመሪያ ያብራራን የመጣ ነበር ባለፈው ያለው ቤተክርስቲያን ገብቶ መረጋጋት መቆም መጽናት ያልቻለ ሰው በቃ በዚህ ጊዜ ከወጣ ተሰዷል ወደ ስደት ከኋላ የመጣ ሰው ደግሞ መሆን ያለበት ላይ ከመጣበት ቦታ ወጣበት ያ ቃሉን መከታተል ድምጹን መስማት ነው የሚታወቀው ለምሳሌ አሁን አሐዱ ከመባሉ በፊት መግባት አለበት ብሎ የሚያስብ ሰው ከቤቱ ይሮጣል አሐዱ ሳይባል መድረስ አለብኝ ብሎ ማለት ነው ከዚህ አሐዱ ከመባሉ በፊት ነው የሚገባው ስለሚባል ከዛ በኋላ ሩጦ ይመጣል በቃ የሚነበበውን ንባብ አይሰማም የሚባለውን ቃል እግዚአብሔር አይሰማም የሚታዘዘውን ትእዛዝ አይሰማም ይሮጣል እሱ የሚሮጠው አሐዱ ከመባሉ በፊት ለማግባት ልክ ይገባና ሲቆም አሐዱ ይባላል እሱ አሁን የሚያስታውሰው ምን ነው ድካሙን ነው አሁን ምስክርነት ይሰጣል ይሰው
ለዚህ ቅዳሴ ለዚህ የእግዚአብሔር ቃል አሁን ቅድም ላሉት ሰማይና ምድርን ለሚያናውጥ ለሚያንቀጠቅጠው ሲሰሙት ሰማይና ምድር ለሚርዱለት ቃል ክብር ይሰጣል። በዚህ ድካሙ በዚህ ሩጫው ላቡን እንትን እያደረገ ሰውነቱን ገና እያረጋጋ ነው እያለ ትንፋሹን መቆጣጠር አቅቶት ማለት ነው። እና በተቻለ መጠን እንኳን አይደለም ለቅዳሴ ለሌላም ነገር እኮ ሰው ቀድሞ ነው መገኘት ያለበት። በነገራችን ላይ እንደው የኛ ባህሉ እንድትሩ ነው እንጂ የትኛውም ነገር ላይ ቀድመን ፊት ለፊት ነው መገኘት ያለበት። ይሄ ደግሞ መንፈሳዊ በረከት ነው። በእርግጥ መንፈሳዊ ስጋዊ በረከት ቢሆን ደግሞ አብዛኛው ተቀያያሪ ይሆናል። መጨረሻ የሚመጣው መጀመሪያ ሊመጣ ይችላል ነበር፣ ተለዋዋጭ ነበር። ቢሆን የሚቀርም የለም። ሰልፉ ምን ያወራል? የዘይቱን ሰልፍ የስኳሩን እያየን ሌሊት ሰው የዘይት ሰልፍ ላይ የስኳር ዘይት ላይ እኮ አይተኛም። አሁንማ ደግሞ የውሃም መጥቷል። አሁን የውሃው ሰልፍ ላይ ሌሊት ጀሪካ ሲያንጓጓ የሚያደርሰው ነው ያለው። እና የቅዳሴውን ግን እንደው ቀለል አድርገን ያየን ይመስላል በእውነት። እና ከማታው ለዛ ነው ቅድም አስቀዳሽ ከማታ ነው የሚያስበው ከትናንት ነው የሚያስበው ያልኩት። የሚታጠበው የሚበላው የሚመገበው ከሱ ጀምሮ ስለሚያስብ ምንም አይነት አህድ እስከሚባል የሚያቆየው የሚያሯሩጠው ጉዳይ የለም። በቃ ጊዜውን ጠብቆ ሲደወል ጀምሮ መምጣት ይችላል። በየመካከሉ ደግሞ ታምር እየተነበበ ነው፣ ሰዓታት እየተቆመ ነው፣ ኪዳን እየተደረሰ ነው። በእነዚህ መካከል መጥቶ ለቅዳሴ ዝግጁ ሆኖ ጠብቆ መቆም ይችላል ከመሯሯጥ ከመዳከም። እና ይሄ በዚህ መልኩ ነው።